በትግራይ ክልል ህጻጽ አካባቢ ለተነሳው ረሃብ የድጋፍ ማሰባሰቢያ ቻሌንጅ ያስጀመሩትና አዶናይ ተአምር በሚመስል መልኩ በሰዓታት ውስጥ እጅግ በጣም ብዙ ገንዘብ ሰብስበዋል። ስለዚህ መረጃ እነግራችኋለሁ። እንዲሁም ደግሞ በዚህ ሰዓት ማስተር አብነት በምን አይነት ሁኔታ ውስጥ እንደሚገኝና ለኢትዮጵያ ህዝብ አዲስ መልእክት አስተላልፈዋል። ይህንንም መረጃ ይዤላችኋለሁ። ጆን ዳንኤል በፍጥነት ትግራይ ክልል ሂዶ ህጻጽ አካባቢ ለተነሳው ረሃብ ድጋፍ እያደረገ ይገኛል። እሱንም የማስመለከታችሁ ይሆናል። እዚህ ከተማችን አዲስ አበባ ውስጥ እየሞቱ እየታገቱ ያሉ ህፃናት ዙሪያ አዳዲስ መረጃዎች ወጥተዋል። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን ቤተሰቦቼ። ይህ ቪዲዮ እንግዲህ የተቸገሩ እናቶች በረሃብ እያለቁ ያሉበትን ሁኔታ የማሳያችሁ ስለሆነ ዩቲዩብ ድንገት ሊደብረው ስለሚችል ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። አሁን በቀጥታ ወደ መጀመሪያው መረጃ ስናልፍ ውድ ቤተሰቦች እንግዲህ ልጆቻችሁን ጠብቁ። እዚህ ከተማችን አዲስ አበባ ውስጥ ህፃናት ይጠፋሉ። ከጠፉ በኋላ ተገለው አስክሬናቸው ነው የሚመጣውና በጣም አስደንጋጭ ዜና ነው ሰሞኑን የተሰማ ያለው አዲስ አበባችን ላይ። ይሄን ቪዲዮ አይተን እንመለስ እስኪ። ምን አይነት ጭካኔ ነው! እጅግ በጣም ያሳዝናል። የጠፋው ህፃን ሀበን ካሱ ተገሎ ተገኘ። የ7 ዓመቱ ህፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 8 2018 ዓ.ም ከቤት እንደወጣ አለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ መልእክቶችን ሲያስተላልፉም ነበር። ነገር ግን ፖሊስ ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሱም ተገድሎ መገኘቱን ለቤተሰቦቹ ያረዳ ሲሆን ስርዓተ ቀብሩን በዛሬው ዕለት ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ተጠርጣሪው ህፃኑን ቀደም ብሎ ገሎት ለቤተሰቦቹ መደወል ገንዘብ ሲደራደር እንደነበረም ተነግሯል። ህፃን ሀበንን የገደለው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑን በመግደል የቀበረበትን ስፍራ በመምራትም አሳይቷል። ፖሊስም ወንጀሉን የፈጸመውን ግለሰብ በመያዝ በጉዳዩ ላይ ተጨማሪ ምርመራ እያደረገ እንደሚገኝ ገልጿል። በዚህ ሰዓት ቤተሰቦቹም ለልጃቸው ነፍስ ፍትህ እየጠየቁ ይገኛሉ። ፈጣሪ ለህፃን ሀበን ነፍስ ይማርልን፣ እንዲሁም ለቤተሰቦቹ መጽናናትን እንመኛለን። ይሄ እንግዲህ እንደሰማችሁት ቤተሰቦቼ በጣም በሚያሳዝን ሁኔታ እዚህ ከተማችን አዲስ አበባ ሰሚት መሀል ሰሚት ማለት እንዲህ አይነት ቦታ ላይ እንግዲህ ህፃን ልጅ ይጠፋል ብላችሁ ኤክስፔክት አታረጉም። ወጣ ሲል ምናምን ግርግር የሌለበት ቦታ ነው ህፃናት ይሰረቃሉ ብላችሁ የምታስቡትና ይሄን እንግዲህ ወስዶ ገሎ ከገደለ በኋላ ነው ገንዘብ ሲደራደር የነበረው እየተባለ ነው። እንግዲህ ቤተሰቦቼ ልጆቻችሁን ጠብቁ፣ ግን እግዚአብሔር አምላክ ይጠብቅላችሁ። ልጅን ሰው ጠብቁ አይችልምና ገንዘቡን ወስዶ እንኳን ልጁን በህይወት ቢመልስ ጥሩ ነበረ። መግደሉ ለምን እንዳስፈለገ እኔ ስቲል ሊገባኝ አልቻለም። ባይዘው ይሄ ብቻ አይደለም ሌላም ህፃናት ጠፉ እየተባለ ነው። እንግዲህ ተጠንቀቁ ለማለት ያህል። እንግዲህ ቤተሰቦቼ ሌላው ምንድነው ይሄ በምስሉ ላይ የምትመለከቱት ቪዲዮ ማለት ነው። ትግራይ ውስጥ ረሃብ ተከስቷል። ትግራይ ሽረ እንዳስላሴ ህጻጽ የምትባል ቦታ ላይ በጣም በሚያሳዝን ሁኔታ ልብ የሚሰብር ቪዲዮዎች እየተለቀቁ ነው በዚህ በማህበራዊ ሚዲያው ማለት ነው። እንግዲህ ያንንም ተከትሎ ቤተሰቦቼ ትልልቅ ቻሌንጆች ተጀምረዋል። ይህንንም ቻሌንጅ ከዚህ ቀጥዬ ያሳያችኋለሁ። እንግዲህ በተወዳጁ ቲክቶከር አዶናይ እና እንዲሁም በቲክቶክ ተጽዕኖ ፈጣሪዎች ማህበር በኩል አካውንት ተከፍቶ በዛ አካውንት እርዳታ የተሰበሰበ ይገኛል። ከዛ በፊት ግን አዶናይ ቀድሞ ይህንን ዜና እንደሰራ ለትልልቅ ካምፓኒዎችና እንዲሁም አጠቃላይ ለኢትዮጵያ ህዝብ ጥሪ አድርጎ ነበረ። እስኪ እሱም ቪዲዮ አይተን እንምጣ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን የፈዘዝነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አንተ አካፍል፣ ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው። ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም።
ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። እንግዲህ ውድ ቤተሰቦቼ ይህንን ቪዲዮ እንደሰራ በሰዓታት ውስጥ በጣም ትልልቅ ካምፓኒዎች እንግዲህ ከጎኑ እንደሆኑ እነ ብሩክ ሪል ስቴት ግማሽ ሚሊዮን ብር ድጋፍ በማድረግ እንዲሁም ደግሞ በአብሪኮ ሞተርስ ነው ስሙን ከተሳሳትኩ በጣም ይቅርታ፣ እሱ 100,000 ብር በአዶናይ ስም ማለት ነው። ምክንያቱም ቀጥታ ትግራይ ይደርሳል ብለው አመኔታ የጣሉበት አዶናይ ስለሆነ በአዶናይ ስም። ይሄንንም ደግሞ አዶናይ በፍጥነት አካውንት በመክፈት እንግዲህ ብሩ በማህበር አካውንት እንዲገባ አድርጓል። ወደሱ ከገባ ለሱም ጥሩ ስላልሆነ ማህበር አካውንት ከፍተው ይሄንን አካውንት ኦፊሻሊ አናውንስ አድርገውታል። አናውንስ ካደረጉት በኋላ በሰዓታት ውስጥ ተአምር በሆነ ሁኔታ የተፈጠረውን ላሳያችሁ። ይሄ ቪዲዮ በተለቀቀ በ10 ደቂቃ ውስጥ ቴክስቱ ሲጨናነቅ የሚያሳይ ቪዲዮ ነው። ተመልከቱት። ጋይስ እንኳን ደስ አለን ይላል። ስትገባ ስንት ደረሰው? 30,000 ብር ገባ። በ10 ደቂቃው 30,000 ብር ገብተናል። የታባቱ ብጥስ አሁን 40 ይሄው እየገባን 1500 ብር ገባልን። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እንዲህ ነበር ኖቲፊኬሽን ሲፈጠን ያዘው። እስኪ 1000 ብር ገባ። 30,000 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። አሁን 1 2 3 4 ዝዝ በእንደዚህ አይነት ሁኔታ ኢትዮጵያን እኮ ማርያም በጌታ ይኸው ቴክስቱ ሲጨናነቅ በስመ አብ ወመንፈስ ቅዱስ። ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ። ቁልጭ አድርጌ እያየን ፐብሊክሊ ገንዘብ መሰባሰብ ተጀምሯል። አካውንቱን እኔ ማሳያችኋለሁ፣ እዚህ ጋር አስቀምጥላችኋለሁ። እናንተም ምትችሉትን እያደረጋችሁ ለትግራይ እናት እንድረስ። በእውነት በዚህ በቴክኖሎጂ ዓለም እኛ ወጣቶች እያለን ኢንፍሉዌንስ ማድረግ እየቻልን አንድ እናት ለምን ትራባለች? ለምን ትግራይ ብቻ አይደለም አማራ ክልል፣ ኦሮሚያ ክልል ስቲል ችግር ውስጥ ያሉ ቤተሰቦች አሉ፣ እናት አባቶች አሉና ብዙ ሰው የሚከተለው ብዙ ሰው ሐሳቡን የሚደግፍለት ሰው ከፊት ሆኖ እንዲያርጉ ቢለም ማይታዘዝለት ሰው የለምና ይሄው አዶናይ እንግዲህ ተጽዕኖውን ተጠቅሞ ለትግራይ እናቶች ለመድረስ እየተሯሯጠ ነው የሚገኘው። ይህ የምትመለከቱት ብር ብታምኑም ባታምኑም አሁን 3 ሚሊዮን ብር ገብቷል። መቼ? ይሄን ቪዲዮ እስከቀረጽኩበት ሰዓት ድረስ። አሁን እንግዲህ አላቅም 4ም 5 ሚሊዮን ሄዶ ሊሆን ይችላል። አዶናይ 1 ሚሊዮን ሲገባ ያሳየውን ሪያክሽን ብቻ ላሳያችሁ። ጋይስ አሁን የምነግራችሁ ነገር አታምኑም። 1 ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊዮን ብር አሰባስበናል። የታባቱ 1 ሚሊዮን ብር ቺናት ሀገሬ እንግዲህ ተመልከት። ቤተሰቦች ቺናት ኢትዮጵያ እንግዲህ እኛ የምናውቃት ኢትዮጵያ ቺናት። ለችግር ሰው ተራበ ሲባል ሁላችንም ባይዘው 10 ብር እንኳን ብናዋጣ ማንም እኮ አይችልንም። ማርያምን በጣም ፓወር ያለው ህዝብ ነው ለአንድነት ለመሰብ። ግን ከፊት ሆኖ የሚያስተባብረው አካል በታማኝነት ያንን የህዝብ ገንዘብ ወስዶ በትክክል ለተራቡት ሰዎች ማድረስ አለበት ነው። በቃ በጣም ደስ የሚል ተነሳሽነት ነው ያለው በዚህ በእርዳታው ዙሪያ ማለት ነው። የትግራይ እናቶች እዚህ ቪዲዮ ላይ እንደምትመለከቱት እጅግ በጣም ተጎሳቅለዋል። በጣም ማለት ዝንብ እንዲህ ማባረር ለካ ይደክማል ጋይስ። ረሃብ በጣም ከባድ ነገር ነው። ከባድ የሰው ልጅ ሁሉንም ነገር ለምዶ ሊኖር ይችላል። መልመድ ማይችለው ነገር ረሃብ ነውና ረሃብን እግዚአብሔር አምላክ ሀገራችን ነቅሎ ያጥፋልን። ግን እኛ በፍቅር አንድ ከሆነ ለጦርነት እንጠራራ የለ እንዴ ጋይስ? ለጦርነት እኮ እንጠራራለን። ስለዚህ አሁን ደግሞ ለሰላም ለእርዳታ ለመልካም ነገር
እንሰባሰብ፣ እንጠራራ። በጣም ደስ በሚል ሁኔታ ጆን ዳንኤል በቅርቡ ከስር የተፈታው ጆን ዳንኤልም እዛው ህጸጽ በአካል ሄዶ እንግዲህ ከከተማ የተለያዩ እህል ገዝቶ ወስዶ ለህዝብ ሲያስረክብ ቪዲዮ ተለቋል። እስኪ እዩት ይሄን ቪዲዮ። የጆን የድሮም ስራው ነው ይሄ። አሁን ስለታሰረ ስለተፈታ አይደለም። ባይዞ ጆን ዳንኤል ማለት ከዛ በፊትም ከመታሰሩ በፊትም ብዙ ጊዜ ቦረና ራብ ሲነሳ የሄደ ልጅ ነው። በጣም ሁላችንም እናውቃለንና ብዙ ቦታዎች እየሄደ ወገንን ይረዳልና ጆን ይሄ አሁን ታስሮ ስለወጣ መስሏችሁ ምናምን ሌላ ነገር እንዳታስቡ። ልጁ ከዛ በፊትም ይሄ ነው ተግባሩ። ለዛ ነው እንዲፈታ ብዙዎች ድምጽ ሲሆኑለት የነበረው፣ እኛም ድምጽ ስንሆንለት የነበረው ማለት ነው። ለማንኛውም ጆን ዳንኤል በምትመለከቱት መልኩ እንግዲህ ተመርቆ ተመልሷል። كنا حواتنا بفيك أبوي وصح منا غنينا أبوي يا أبوي كنا حواتنا وجنا وصح منا غنينا أبوي غنينا نابرها بسميت مسحاي بوقي كفينا جين ذكرنا توارقوا وصح منا غنينا እንግዲህ እንዳያችሁት ነው። በጣም ደስ ይላል። ጆን ዳንኤል ቦታው ድረስ ሄዶ የሚችለውን ያቅሙን አድርጓል። እኔ ማንም ሄዶ የሚችለውን ያድርግ። አንድ ሃይላንድ ዘይት እንኳን ወስደን የሚያበስሉበትን ነገር ብናመቻችላቸው ትልቅ እርዳታ ነው። እኔ ምንም ችግር የለብኝም። አዶናይም እንግዲህ እዚህ ሆኖ ባዶ እጄን አልሄድም። ሄጄ ባቅፋቸው ብስማቸው ሰላም ብላቸው ምንም አይጠቅማቸውም። ለነሱ የሚጠቅመው የሚበላ ነገር ነው። ረሃባቸውን ማስታገስ የምንችልበትን ነገር ነው በማለት ነው እንግዲህ አዶናይ እዚህ ጋር ሆኖ ገንዘብ በማሰባሰብ ለነሱ የሚጠቅም ነገር ይዞ ለመሄድ የተነሳው። በዚህም በጣም ትልልቅ ካምፓኒዎች ከጎኑ ቆመዋል። በጣም ታዋቂ ኢንፍሉዌንሰሮችም ከጎኑ አሉ። እኛም ከጎኑ እንደሆነ በዚሁ ማሳወቅ እንፈልጋለን። ሁሉም ኢትዮጵያ መራብ የለበትም። የትም ረሃብ መግባት የለበትም። በእውነት በእኛ ዘመን ማለት ነው። ለጦርነት ቢሆን አንደኛ ነን፣ ማንም አያክለንም። ማለት ለረሃብ ጊዜ ነው። ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ትሄድ ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበውን ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር። ክላሽ ሲያስጣጥቅ ነበረ። የ200 እና የ300 ሺህ ብር ክላሽ ከኪሱ አውጥቶ ሲያስጣጥቅ ነበር። አሁን የታለ እስቲ? ለልማት ጊዜ የታላችሁ ሰው የትግራይ እናት እንደዚህ ተረባ እንደዚህ ማለት እንዴት ነው የምታስቡት? ግን እንደዚህ ተረበው ይበሉት አጥተው እስኪሞቱ ድረስ በዚህ ዘመን ሰው ተርቦ ሲሞት ሁሌ የራብ መገለጫውንም በዓለም ደረጃ በእኛ ዘመን እስክንገለጥ ድረስ የታላችሁ? አሁን ዲያስፖራዎቹ ባንዲራ ይዛችሁ ወጣችሁ መጨፈር ብቻ ነው እናንተ የምታውቁት ዲሲ ላይ ምንም በቃ እናንተ እኔ ማለት ነው ጥሩ ምሰሩ አላችሁ፣ ግን አብዛኞቻችሁ ብላሽ ናችሁ። እኔ አሳይለማችሁ እንዲሳካላችሁ ነው። እዛ ምንድነው ማለት እኔ በቃ ምን ልበላችሁ። አሁን እኛ እነሱን አልጠብቅ፣ ወደ ቁም ነገሩ ልምጣ። ችግር ማውራት ምንም አይጠቅምም። ለነዚህ እናቶች የሆኑ ትላልቅ ሶሻል ሚዲያ ላይ ያላችሁ ቲክቶከሮች፣ ዩቲዩበሮች የሆነ ነገር ይበጅ። የሆነ 10 ብር ሁላችንም ኢትዮጵያ እንደውም ልንገራችሁ በጦርነት ያበላሸናትን ሀገር እንደዚህ አይነት ቻንስ ስናገኝ ነው የምናስተካከላት። 10 ብር እግዚአብሔር ወጣቶች፣ ቲኔጀሮች፣ ተማሪዎች ምናምን 10 ብር ሁላችንም ወይ የቴሌብር ወይ ቴሌብር ነገር ተመቻችቶ ማለት ነው በዛ አካውንት ዘረፋ መሀል ላይ ይኖራል። እሱ ነገር በደንብ ተይዞ በደና በሐቅ አላችሁ ሰዎች ተይዞ 10 ብር ቢዋጣ እንደኔ ሐሳብ የ10 ብር ቻሌንጅ ይጀመር። እባካችሁ ቲክቶከሮች እና አዶናይ እና ጆን ዳንኤል እና ባቢ እና ብሩክ ኒውስ ሁላችሁ ማለት ነው ይሄ ትልቅ እንትን ያላችሁ አሁን እኛ አቅም የለም ትላልቆቹ ቲክቶከሮች መላበይዱ ከዛ ይሄ ነገር ወዴት ይዞራል? አሁን ትግራይ ላይ ነው አራቡ መፈናቀል፣ አማራ ክልል ላይ ወደ አማራ ክልል ወደ ኦሮሚያ ወደ ደቡብ ክልል ይወርዳል። አዲስ ጦርነቶችን ቢፈጠሩ ቢያንስ በዚህ አቅማችን እናዳክመዋለን። ፋሚሊ ይውላችሁ አሁን ይሄን ቪዲዮ በቃ ያላቅ ቫይራል ለሚባል ምንም አርጉት፣ በቃ ምንም አርጉት። የ10 ብር ቻሌንጅ ይጀመር። 10 ብር ብቻ በቴሌ ብር በመላክ እኛ እንወጣዋለን። የማንንም ብር የማንንም እንትን አንጠብቅም። የውጭ ሀገሮችንም እርዳታ አንፈልግም። እነዚህን እኛ መርዳት እንችላለን። በቂ ነው፣ ሰዎች በቂ ነው፣ ከበቂ በላይ ነው። ቲክቶከሮች የሚያነሱትን መልካም ሐሳብ እንደግፋለን፣ ክፉን እንነቅፋለን። ስለዚህ መልካም ሐሳብ የያዙትን አዶናይና ጓደኞቹ ጎን በመሆን ይህ ነገር እንዲሳለጥ ሁላችንም በገንዘብ ምንችለው በገንዘብ በጉልበት ምንችል እዚህ ያለን ኢትዮጵያ ያለን ደግሞ በጉልበት ከና አዶናይ ጎን በመሆን
ልናግዝ ይገባል ባይነኝ። ይህንን ቪዲዮ በምትችሉት መጠን ሼር፣ ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ አድርጎ ይህን አጋጣሚ ተጠቅመን ነው ኢትዮጵያን አንድ ማድረግ ያለብን። አንዳንድ ፈተናዎች ለመልካም ነው የሚመጡትና እንዲህ አይነት ፈተናዎች ሲመጡ እኛ አንድ ሆነን የበለጠ ህዝባችን ተቀራርቦ በአንድነት ወደ ከፍታው እንድንሄድ አሪፍ አጋጣሚ አድርገን መጠቀም አለብን ባይነኝ። ከትግራይ እየወጡ ያሉት ቪዲዮዎች በጣም ነው የሚዘገኑት። በጣም ነው የሚያሳዝነው። ማለት በዚህ እድሜና በዚህ ጊዜ ሰው እንደዚህ የሚበላው ነገር አጥቶ እንደዚህ ሲሆን ማየት በጣም ይቀፋል። በጣም ነው የሚያሳዝነው። ኢትዮጵያ ውስጥ ገንዘብ መጫወቻ ሆኖ እያያችሁት ቲክቶከሮቻችን እንዴት ላቪሽ የሆነ ነገር እንደሚኖሩ እያሳዩን፣ እዛ ጋር የሚላስ የሚቀመስ የሌላት እናት ርቧት እጇን መዘርጋት አቅቷት ልክ ድሮ 77 ድርቅ ምናምን ሆኖ እያለ የዝንብ እንዲላያቸው ላይ የሄደባቸው ሰዎች ዝንቡንሽም ለምን እንደማይሉት ብዬ የምጠይቀው ጥያቄ አሁን የተመለሰልኝ ዛሬ ነው። ኦልራይት ለምን እንደሆነ አቅም አጥተው እኔ እንደዛ ሰው እንደሚሆን አላቅም። እውነቱን እንነጋገር ከተባለ ግን አሁን እያየ ነው በዚህ እድሜና በዚህ ጊዜ። ኦኬ ቲክቶከሮቻችን ከመንግስት ቀድሞ እየተመሙ ነው ወደዛ። ለምን እንደሆነ እናውቃለን። ያው ብንናገር እናልቃለን አይነት ነገር ነው። በዚህ ሰዓት ግን ማንኛውም ሰው ማንኛውም አይነት እርዳታ ምንም ይሁን ይዘረፍ ይሁን የምንልበት ጊዜ ነው። ግን ይሄ ነገር መቆም መቻል አለበት። መንግስት በቀደም ቲክቶከሮችን ሰብስቦ አዲስ አበባ እንዳስጎበኛቸው ሁሉ አሁን ቲክቶከሮቹን እንዳለ ሰብስቦ ትግራይ ይዟቸው ሊሄድ ይገባል። ከዛ በኋላ ትግራይ ላይ አዲስ አንድ አካውንት ተከፍቶ በዛ አካውንት ዳይሬክትሊ ህዝቡ የሚያወጣው ገንዘብ ለነዛ ሰዎች ዳይሬክትሊ እንዲገባ ምንም ወላሃንቲ የሚሄዱበት ባስ ራሱ ከራሳቸው መቻል ነው ያለባቸው። ይሄን ጉዳይ ይሄ ማንም ሰው የራሱን እንትን ብሎ ይሄ ተጠቅሜ ነው የምጠቅመው አይነት ነገር አይሰራም እዚህ ላይ። ይሄንን መንግስትም አጽንኦት ሰጥቶ እንትን ማለት አለበት። ማንኛውም የሚመለከተው አካል እዚህ ላይ የሚሰረቅ የሚዘረፍ የሆነ እንትን የሚል አይነት ነገር መኖር የለበት። ለምን ጅቦቹ ከጉድጓዳቸው ወጥተዋል። በቃ that's it። ጅቦች አህያ ይወዳሉ ታውቃላችሁ። አህያው የዲያስፖራው እውነቱን እንነጋገርተዋል። እና ደግሞ ከአህያው የሚወደው ጅብ ዴሊኬሲ የሆነ ነገር ምን ሆኖ ልቡን ነው የሚበሉት። ልቡን ካገኘ ጅብ በቃ በጣም ነው ደስ የሚለው። like that is what I'm seeing right now here so ይሄ ነገር በመልካም ነገር የሚያደርጉ ሰዎች አሉ፣ ግን እችን ተጠቅመው ደግሞ መለቃቀም የሚወዱ ሰዎች እንዳሉ በእርግጠኝነት አይተናል። ትልቅ ከምንላቸው ቲክቶከሮች እስከ ታችኛው ልክስክስ የሆነ ነገር ሲያደርጉ አይተናል። ምንም ጥያቄ ነው። ኦርቶዶክስ ቸርች የወጣውን እንትን አይታችሁ ለቲክቶከሮች የተከፈለው ወደ 4 ሚሊዮን ብር ነው። ወረቀቱ እዚህ ላይ ያለኝ እንደው ኮፒ አድርጌ አስቀምጫለሁ። ከዛ ላይቭ ስትሪሚንግ ከዛ ሁሉ ነገር የተገኘው ግን 2 ሚሊዮን ማለት ሰው ኢማጂን እንግዲህ ከቸርች ላይ የሚበላ ሰው ከነዚህ ምን እንደተሰጠ ከማያውቁ ሰዎች አይበላም ብዬ ምንም እንትን የለኝም። ትክክል ማንንም አላምንም እኔ አሁን በዚህ ሰዓት ማለት ነው። ማንንም አላምንም። እንደው ልጄ ራሱ ቲክቶክ ላይ ላይቭ ምናምን በጋው አላምንም ኮይኑ ምናምን ካላየው የምሬ ነው ማለት this extent እምነት ማጉደል ኖርማላይዝ አድርገነዋል። ገብቷቸዋል። ስለዚህ አሁን መንግስት እንዲያውም ቢችል እንዳለ እነዚህን ቲክቶከሮች ሰብስቦ ትግራይ ይዞ ሄዶ አንድ ስትሬት አካውንት ተከፍቶ ከዛ ስትሪም የሚገኘው በሙሉ እዛ አካውንት ላይ እንዲገባ ተደርጎ ምንም አምስት ወላ ሃንቲ የሄዱበት ትራንስፖርት ራሱ ከኪሳቸው ነው መክፈል ያለባቸው። የሚሄዱት ለቢዝነስ አይደለም፣ የሚሄዱት ለመርዳት ሊረዱ ነው። እርዳታ እስከሆነ ድረስ ምንም ነገር መሸራረፍ ምናምን ሳይኖር ዳይሬክትሊ ለሰዎቹ ሊገባ ከዛ ወዲህ እርዳታ ነው ብለን መቀበል አንችልም። እውነቴን ነው የምላችሁ። እኔ በጣም ነው የገረመኝ። አሁን ከቸርች የሚበላ ሰው አለ። ለቸርች ከሚሰበሰብ ብር ላይ የሚቆርጥ ሰው ከእግዚአብሔር ላይ እኮ ታክስ እንደማስከፈልኩ ማለት ነው። ላይክ ሊተራሊ ማለት ነው። እኛ መባና እንትን መስጠት ሲገባን ጭራሽ ከቸርቹ ላይ እየቆረጥን ለቸርቹ ነው የምናስገባው። ታዲያ ቸርቹ ምን ዳብቶን አይሻላትም እንዴ? ምንም ጣራ የሌለው ቸርች ምን ችግር አለው? ዋናው እኮ ቸርቹ አላማው ነው እንጂ ምንም ፎቁ ኖር አልኖረ ምንም እዚህ ሀገር የተዘጋ 1000 ቸርች ነው ያለው። ማንም ዞር ብሎ ያየው። what's the point? ገብቶቻል። በጣም የሚረብሸኝ እኔ የምሬ ነው የምላችሁ። እኔ አንድ ነገር ልናገር። አገር ቤት ስመጣ በጣም ማልቀሻ ቦታ እንደማውጣት ታውቃላችሁ። እኔ በጣም ደስ የሚለኝ አሁን ልደታ ቤተክርስቲያን፣ አሁን ልደታ ልጅ ነኝ። ልደታ መሄድ ደስ ይለኛል ብቻዬን፣ ማንም ግርግር ሳይኖርና እዛ ገረገራውን የምታውቁት ከሆነ በግራና በቀኝ አንደኛው በግራ በኩል ያለው ገረገራ ላይ ቁጭ ብላችሁ ራሳችሁ ማዳመጥ የምትፈልጉበት አሁን እንኳን አትችሉ። የምሬን ነው የምላችሁ። 2 3 ሞክሬ እርግጠኛ ይሄ ሆንኩትን ነው የምነግራችሁ። ሄጄ ጊዜ በቃ እንትን ታጣላችሁ። አንዱ ይመጣና ወጠምሻ ጎረምሳ እኮ ነው ድሮ ትልልቅ ሰዎች ምናምን መነኩስ ያዙ ሰዎች ምናምን
ሚን መቋሚያ ያዙ ሰዎች ምናምን መተው ልጄ እንደዚህ ነው ምናምን ይሏቸዋል። ዝም ብሎ አሁን በጣም ሻጎርም ሳይመጣና ለጸበል መጥቼ ምናምን ለምንድን ነው የምትጸበለው 200 ብር ጎሉኝ ምናምን ይላችኋል። በቃ ለራሳችሁ ረፍት ቦታ ታጣላችሁ። ከዛ ብድግ ብላችሁ እኔ እግዚአብሔር ነው የገጠመኝ ነው ምረግራችሁ በዛ ቁጭ ብዬ እንዲህ በቃ ግድንግል ልጅ እኮ ነው በቃ ማለት እንዲህ ቢይዘኝ ራሱ ይቀበለኛል እኮ እዛው ቸርች ውስጥ እንደው እግዚአብሔርን ይፈራል መሰለኝ አይደል። በቃ መቶ እንደዚህ 200 ብር ጎሉኝ ምንድነው የቸገረ ለምን ደው የምትጸበለው ምናምን ማለት ፈለኩኝ። ግን I just don't want to go to that deep በቃ የሆነ እንትን ብዬ ወጣው። የምሬ ነው ማለት ወጥቼ ቀጥታ የሄድኩት ወደ እንትን ነበር እንጦጦ ስትሬት ነው የነዳሁት። እንጦጦ ሲደርስ የእንጦጦ አይብስም። ይሄ እኮ የምነግራችሁ አዘቦት ቀን ሰኞ ነው። በቃ ዝም ብሎ አጉል ሰዓት እኮ ነው ገና ከምሳ እዛም ስትሄዱ እንደዚህ ገና ስትቀመጡ ነው ሰው የሚመጣው። በቃ ይመጣል እንደዚህ ነው። አሁን እሱ ቲክቶክ ላይ መጥቷል። እዛም መጥቶ እንደዚህ በቃ እረፍት መሄጃ ቦታ አጣው። በቃ የት ሄደን እናልቀስኛ ማልቀሻ ቦታ እኮ ነው ያጣነው። ለካ ሁላችንም እኮ ችግር አለብን። አንዳንዴ የኛ ችግር የሆነ በልብስና በእንትን ስለሚሸፈን ሰው ያን ነገር አያውቅም። ከዛ አሁን ይኸው ቲክቶክ ላይ መተውላችኋል እንዳለ ኦፊሻሊ ለማኝ ሆኗል ሁሉ። ከዛ የሚለምኑት እኮ ቸርቿን ለማሰራት ምናምን አይደለም ከሱ ላይ ቀብድ ይቆርጣሉ፣ ፈርቅ ይዛሉ። ከነዚህ ጋር እንዴት ይኖራል? አሁን ትግራይ ተቸገረ ምናምን ብለው ዋይ የሚሉት ሰዎች ከሱ ላይ እኮ እንትን ይላሉ፣ ፈርቅ ይዛሉ። እና ሞኛቱ ነው የምትሰጡት ሰውን ካለ ዳይሬክትሊ የሚታመን የሆነ አካውንት ዳይሬክትሊ ለነዛ ሰዎች እነዛ አርቧቸው እንደዛ ዝንብ ከፊታቸው ላይ ማባረር ላቃታቸው ሰዎች የሚደርስበትን እርግጠኛ ሁኔታ ማታውቁ ከሆነ አለመስጠቱ ነው የሚሻለው እውነቱን ለመናገር። ፔስ እንግዲህ ብዙ ጊዜ በእርዳታ ሰበብ በችግርተኛ ሰበብ የሚበሉ ብሮች አሉ፣ በቤተክርስቲያንም ሰበብ የሚበሉ አሉ። እናውቃለን ብንናገር እናልቃለን ብሏል። እሱም ብንናገር እናልቃለን ብለን ነው እንጂ ብዙ ነገር አለ፣ ብዙ ነገር አለ። ያው የመጨረሻው ሰዓት ላይ ስላለን ቤተሰቦቼ እንግዲህ እውነተኛውንና ሐሰተኛውን መለየት ከባድ ነው በጣም። ስለ ማስተር አብነት አዲስ ነገር ተሰምቷል። ብሩክ ኒውስ ስለ ማስተር አብነት የሰጠው መረጃ ምንድነው? እስኪ ላንብብላችሁ። ስለ ማስተር አብነት ከበደ ጸሎቱ ይቀጥል ይላል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወቅ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሐሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመልካች ሐሳባቸው እናመሰግናለን። ቀጣዩን ሂደት እየተከታተልን እናሳውቃችኋለን። ፕሮፌሰሩ እግዚአብሔር ሁሌም መፍትሄ አለው፣ ጸሎቱ ይቀጥል ብለዋል። አዲስ አበባ ሲልክ ሮድ ሆስፒታል የህዝቡን አደራ በመቀበል ላደረጉት ከፍተኛ ድጋፍ፣ ክትትልና ሕክምና ከልብ እናመሰግናለን። ከቤተሰቦቹ የተሰጠ መረጃ ነው። ውድ ቤተሰቦቼ ማስተር አብነት እዚህ ጋር በምትመለከቱት መልኩ እንግዲህ ከዶክተሮች ስፔሻሊስት ሐኪሞች እንዲሁም ፕሮፌሰሩ ጋር ምክክር እያደረገ ይገኛል። ኢትዮጵያ ውስጥ ሆኖ ሕክምናውን የሚጨርስበት ሁኔታ እንዲኖር ጥረት እየተደረገ ነው። ይህንን ሕክምና እዚሁ መቀጠል ይችላል ወይስ ወደ ውጭ ሄዶ ይታከማል የሚለውን አብረን የምንመለከት ይሆናል። አሁንም ማስተር አብነትንም በጸሎታችሁ አስቡት። አዶናይን እንግዲህ በአደባባይ ወጥቶ የተሳደበው ሳምሶን ማሞ ምን እንደነካው አናቅም። በእድሜ ከአዶናይ ጋር በጣም ቢወልደው ልጁ መሆን የሚችል ልጅ በአደባባይ ወጥቶ ትልቅ መድረክ ላይ እንግዲህ ለመሳደብ ምን አፉን እንዳስከፈተው እኔ ሊገባኝ አልቻለም። እስኪ ይህን ቪዲዮ አይተን እንመለስ። ከየት መጡ የማንላቸው መቼ በቅለው መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ሰግጠ ደድበ መቼ በቅለው መኪና የሚሸለሙበት ዘመን ላይ ደረሰ። An empty mind speaks, an empty mind makes the worst noise የሚል አባባል አለ። ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። አቶ ሳምሶን ማሞ እንግዲህ ከተደበቀበት እንደ እንሽላሊት ብቅ ብሏል። በነገራችን ላይ ኃጢያት እዚች ምድር ላይ የተሰራች ኃጢያት እዚቹ ምድር ላይ ከፍለን ነው የምንሄደው። አንተ ስለዚህ ልጅ ስታወራ ራስህን ንጹህ አድርገህ እዚች ሀገር ላይ ምንም በደል እንዳልፈጸም ካድርገህ ለሀገር ተቆርቋሪ የሀገር ዜጋ ሆነ ስታወራ በጣም በሰጨኝ። በእውነት ነው የምልህ። ፐርሰናሊ እኔ ስለራሴ ነው የምናገረው።
ሮያል ክራውን ትዝ ይላል? ሮያል ክራውን ማለት የአቶ ኤርሚያስ አመልጋ ካምፓኒ ነበር። ከ1000 በላይ ሰራተኞች ነበሩት። ከነዛ ውስጥ አንዱ እኔ ነኝ። አንተ ከሆነ ከሚኔራል ውሃ ካምፓኒ ኢትዮጵያ ውስጥ ያለ ከሱ ጋር ጉቦ ተቀበልክ፣ ይሄን ካምፓኒ እንደምንም ብለህ አዘጋው ተብለህ ቅሌት ስሙ አቶ ኤርሚያስ ጋር መተህ ይሄ ካምፓኒ ይሄን ያህል ኦፈር አድርጎኛል፣ አንተ ደግሞ ይሄን ያህል ስጠኝ አለበለዚያ ካምፓኒን አዘጋዋለሁ አልከው። ኤርሚያስ ጉቦ መስጠት አይወድም። ትክክል። እምቢ አለ። የሽንት ቤት ውሃ ብለህ ጋዜጣ ላይ አሳተመህ ከ1000 በላይ ሰራተኛ በተንክ። የመጀመሪያ ስራዬ ነበር እኔ ተቀጥሬ እናቴን ልረዳ ደስ ብሎኝ ህልሜን ገና በ4 ወር የቀጨኸው። እኔ ፐርሰናሊ በራሴ ላይ የደረሰው ነው የምነግር። ካላመናችሁኝ የማይሰበረው የአቶ ኤርሚያስ አመልጋ መጽሐፍ ላይ በስም ተጠቅሶ ተጽፏል። ሂዱና ይሁት። ኤርሚያስም ብዙ ጊዜ ኢንተርቪው ሰጥቶበታል። አንተ ዜጋ ሆነ አንተ ኃላፊነት የሚሰማው ሰው ሆነ ገና በሁለት ወር ውስጥ የስንቱን የደሃ እንባ ያበሰን አንድ ፍሬ ልጅ ከየት እንደተዘራ ከየት እንደበቀለ ትላለህ። ሰው ነው እግዚአብሔር የፈጠረው ሰው፣ ለዛውም ቅን ልብ ያለው ሰው ልጅ ገና የ25 የ26 ዓመት ልጅ የስንቱን ድሃ እንባ ያፈሰሳችሁ ስንቱን ሴት ያስለቀሳችሁ ግፈኞች እናንተም ከእንደገና ሰው ሆናችሁ ከየተደበቃችሁበት ብቅ ትላላችሁ። የወጋ ቢረሳ የተወጋ ረሳ ነው። አንድ ሮያል ክራውን የማዕድን ውሃ ነው ጋዝ ያለው አንደኛ አዲስ አበባ ውስጥ ኮምፒት የሚያደርገው ጠፍቶ ያዘጋው አቶ ሳምሶን ከ1000 በላይ ሰራተኛ ሜዳ የበተነ አፋሌን ብለህ ታወራለህ። የሚከሳችሁ እኮ አታችሁ ነው እንጂ እናንተ እኮ ወህኔ ቤት መቀመጥ የነበረባችሁ ሰዎች ናችሁ። የተረሳ እየመሰላችሁ ብቅ ትላላችሁ አይደል? ከየስርቻው እናቴን ለመጦር የጓጓሁትን የልጅነት ህልሜን በ4 ወር ቅጭት ያደረከው ክፉ ሰው ነህ አንተ። ተደበቅ። የስንቱን ቤት በጥብጦ ይሁን 1000 ሰራተኛ የሚያስተዳድረውን ቤተሰብ አስቡት። 1000 ሰራተኛ የሚያኖራትን እናቱን፣ ልጆቹን፣ ሚስቱን አስቡ። እንደ አይነት ሰዎች ዛሬ መጥተው አዶናይን በአደባባይ ምንም ያላረገው ልጅ ድሮ ላይ ስታክ አርጋችኋል። በእናታችሁ አንዳንድ ሰዎች ወደዚህ ኑ፣ በቃ ተቀላቀሉ። ጊዜውን ዘመኑን እንደ ሰራዊት ፍቅሬ ዘመኑን ዋጁት። ወጣቱ ጋር ኮላብ አድርጉ እንዴ! በኢየሱስ ስም አረ ድርቀት የጭንቅላት ድርቀት አያድርስ ነው ማርያም። ጋይስ ኢትዮጵያ ውስጥ በዚህ ሰዓት ሁሉም ወጣት ማለት ነው ወደፊት ሀብታም እንደሚሆን ያስባል። እውነት ነው ውሸት ነው? እስኪ ኮመንት አድርጉ እናንተ። አሁን መነሻ የለንም፣ ዜሮ ነው አካውንታችን። ምንመካበት ቤተሰብ እናት አባት የለንም፣ ግን እንዲሁ ሀብታም እንደምንሆን እናስባለን። እና ምንድነው ግን እንደዚህ የሚያሳስበው? እኔ ብቻዬን ይመስለኝ ነበር፣ ለካ ብቻዬን አይደለሁም። እስኪ ይሄን ቪዲዮ አዳምጡ። ቁጭ ብለህ የሚታዩ ወደፊት ሀብታም እንደምትሆን ግን እንዴት እንደምትሆን አታውቅም። እጅ ላይ ምንም ነገር የለም፣ ስራ እየሰራህ አይደለም። ማን ቤተሰብ እንኳን እንዳንልቁ የሆነ ነገር ማስጀመሪያ ብሎ የሆነ ነገር የሚቦጭቅልን ፋም እንኳን እኮ የለንማ። ጦዘን አየነው፣ በኖርማል አየነው፣ መርቀነን አየነው፣ ጨብሰን አየነው። ግን ኔክስት ዳይ ላይ ተመሳሳይ ነው ስሜቱ። ጦዘ ተነሳም ያው ብሶት ነው፣ መርቀነ ተነሳም ያው ብሶት ነው፣ ጨበስክም ያው ብሶት ነው፣ ወግተ ተወጋግተ መጣም ያው ብሶት ነው። ካንተ ብሶት የበለጠ ደግሞ ቤት ውስጥ ማዘሯ ጭንቅ ብሏታል አትልም? ካንተ እንደዚህ መሆን የተነሳ የለ የሷ ህይወት ሰቀቀኑ ነው። ማርያምን በጣም የሆነ በቃ መድረሻ ቢስ ከመሆናችን የተነሳ የሆነ በቃ በስማ የምንይዘው የምንጨብጠው ነገር አጣንኩ። ማርያምን የሆነ የኛ የምንለው ነገር አጣንኩ። እንዴ ብሎስ የኛ የምንለው ነገር ሊኖረን ይችላል አስባል። እኛ ቀን በቀን እያማረርን አረ እንዴት ነው ምናምን እያልን የራሳችንን ህይወት ጠልተነው እየኖርን እንዴት ነው በዙሪያችን ያለ ሰው ከኛ ጋር ለመቆየት የኛ ህይወት ውስጥ ለመቀጠል ፍቃደኛ የሚሆን?
እኛ የጠላነውን ማን ሊወድልን ይችላል? ማን እኔ ለማዘሯ ስል ነው እንጂ መኖረው ከሞትኩ ቆይቻለሁ ራሴን ባጠፋ ደስ ይለኛል ምናምን ስላልክ እኮ አይደለም። እንደዛ ስላልክ አይደለም ለማዘር የምንኖር እየታገልክ ስታልፉ ነው ለማዘሯ በሪሉ እየኖርክ እንደሆነ የሚያስባትትልህ ማለት ነው እንጂ ደቅ ብለህ ሁሌ እያማረርክ በቃ ቀን በቀን ተመሳሳይ ስሜት እያሳለፍክ እኔ ለማዘሯ ስል ነው እንጂ መኖረው ራሴን ባጠፋ ደስ ይለኛል ብትለኝ የለ ያስጠጣል እንጂ በቃ ራስን ለማሻሻል ስትጥር የለ ሱሱ ራሱ ይፈታል። ማርያምን ሱሱ ራሱ ይፈታል። አንተ ብቻ የለ ራስን ለመለወጥ መንገድ ስትጀምር መጥፎ ነገሮች ካንተ በራሳቸው ይርቃሉ። ለምን አትለ አንድ ያግዛል ሚካኤል የት ሄዱ ይጠብቃል። ብራዘሪ ይደግፋል። ልክ መጥፎ ነገሩ ስትገባ ሰይጣን አይዞ እንደሚል የለ ወደ ጥሩ መንገድም ስትይ ደጋፊ ያለ ማን ከዚህ የተሻለ እንደውም ማለት ነው እቅፍ ድግፍ አድርጉ መንገድን የሚያሳይ ማንም ቀኑ ላይ የሚጫወተው ማንም ሰዓቱን የሚገልል ያዘውን ይዞ ነው። እኔ እናንተ ግን ምንም አልያዝንም ነው የምልህ ዱርዬው። እኔ እናንተ ምንም ነገር አልያዝንም እና ይሁን ብንነሳ ይሻላል። እንንቃ ማን በውን ሰዓት እርድና ይዞ መገኘት ሆኗል። ነቃ ደግሞ ይዞ የተገኘ ነው በዚህ ሰዓት እርድና ማን እና እንንቃ ነው የምልሽ። ማን ይመች ያበደ ነው ማርያምን። ከዚህ ልጅ እንዲህ አይነት ፖዚቲቪቲ እኔ አልጠበኩም ማለት በቃ በኢየሱስም ከናንተ እኩል ነው የሰማሁት። ባይዘ ቀድሜ አልሰማም። የሆነ ፖይንቱን ከተረዳሁት ስለምን ሊያወራ እንደሆነ ከገባኝ በቃ ከቤተሰቦቼ ጋር አብሬ ደነግጣለሁ። የሚያስደነግጥም ከሆነ የሚያስቅም ከሆነ አብሬ ስቃል። ብቻዬን ስቄ እዚህ ጋር ስመጣ እንዳይዝግብኝ ማለት ነውና ይሄ ልጅ ያነሳው አይዲያ በኢየሱስም እስከዚህ ደቂቃ ቆይታችሁ ማለት ነው ይሄ ልጅ ያወራውን ወሬ የሰማችሁ ልጆች በጣም ታድላችኋል። ማርያምን በጣም ታድላችኋል። ትግስት አላችሁ። ህይወታችሁን ለመቀየር የሆነ ነጥብ ትወስዳላችሁ ብዬ አስባለሁና አምናለሁም ደግሞ እኔ በጣም ወደው ሐሳብ ነው። ባይዘ በሞከረ ነው በጣረ ነው እንጂ ቁጭ ብለ ለእናቴ ነው የምኖረው ምናምን የሚለው ተረት የትም አያደርስም። እርድና ደግሞ ይዞ መገኘት ነው። የአራዳ ልጅ ጨላ ያዘ ነው። የአራዳ ልጅ ህይወቱን የቀየረ ነው እንጂ ቁጭ ብሎ አማርኛውን ስላሳመረ ቺክ መላከፍ ስለቻለ ወይም ደግሞ ስልክ መጠቀምና ቻት አደራረግ ላይ ከሌሎቹ በጣም የፈጠነ 5-6 ቺክ በአንድ ጊዜ ቻት የሚያደርግ ስለሆነ አራዳ ማለት አይቻልም። አራዳ ማለት ሁሌ የሚሞክር ሚጥር ከዛ ደግሞ ሳንቲም ለመያዝ ሁሌም የማይቆፍረው ጉድጓድ ከሌለ ይሄ የአራዳ ልጅ ነው የምር ማለት ነው። እና ነቃ ደንገጥ ብለ ዱርዬው ወደ ህይወትህን ለመቀየር ወደ መንገድ ግባ ነው። ቁጭ ብለ ሱስን ብቻ አታስታመው ነው። ጉዝጉዘ አታስታመው ችግርህን። እና ምን ብሎ እንደውም አንድ ጀለስ ሲያወራ ሰማሁት። እባብ ነደፈኝ ተብሎ ቁጭ ብሎ እንትን አይባልም። እና ተሯሩጠ መድኃኒቱን ትፈልጋለህ፣ ማርከሻውን ትፈልጋለህ ነው። እና ራበኝ ቸግረኝ አጣው ብለ ቁጭ ብለ ችግርን አታስታመውም። ለዛ ነገር መድኃኒት ፍለጋ ትሯሯጣለህ ነው። ይሄ ነው እርድና። ስለዚህ ባለበት ሲቹዌሽን መንግስት እኮ ነው፣ ሲስተሙ እኮ ነው፣ እንዲኮ ነው፣ እነከሌ እኮ ነው ባለ ጊዜ ካልሆንክ እያልክ ሰበብ መደርደሩ ከመርዙ አያድንም። መርዙ ድህነት ነው አባቴ፣ መርዙ የበታችነት ነው። ካለለህ ሁሌም የሚሰማ ስሜት የበታችነት ነው። ፊት ለፊት መውጣት፣ ማውራት፣ ሁሉ መናገር ሁሉ ፓወር ታጣለና የሆኑ ሰዎች ከኋላ መጥተው ህይወታቸውን ሲቀይሩ ሁሌም የበይ ተመልካች ትሆናለና እኔ ነቃ ማለት አለብን ሁላችንም ነው። ማርያምን ከዛሬ 5 ዓመት በኋላ እና 10 ዓመት በኋላ ህይወቴ ይቀየራል ብለ ቁጭ ብለ አይሆንም። ሰርተ ሞክረ ግን ይሆናል። ገባ? ሞክር፣ በቃ ሞክር። ያራዳ ልጅ ሞክር፣ እግዚአብሔር ደግሞ ይረዳል። በጣም ልብ የሚነካ መልእክት ነው። ስለወደድኩት አምጥቼላችኋለሁ። በእርግጠኝነት እኔም እናንተም ተምረንበታል። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ አዳዲስ እና ትኩስ መረጃዎች እነዚህን ይመስሉ ነበረ። እንግዲህ በትግራይ ክልል ገብተን ያለውን ነገር አየን። ማስተር አብነትን ተመለከትን። አዶናይ ላይ የተነሳውን ተቃውሞ እንዲሁም አዶናይ ያስጀመረውንም ቻሌንጅ አየን፣ ተሳተፍን። ሁላችሁም እስከዚህ ሰዓት አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቤተሰቦቼ እንግዲህ ነግራችኋለሁ፣ ቅጣት ላይ ስለቆየውኝ ዩቲዩብ እንደ ድሮ አይወጣም። ስለዚህ እናንተ ላይካችሁን፣ ሰብስክራይባችሁን በደንብ ፑሽ በማድረግ እንዲሁም ይሄን ቪዲዮ ለምታውቁት ሰው ሁሉ በመላክ አግዙኝ፣ ሰፖርት አድርጉኝ። ይህ ትልቅ ነገር ነው ለኔ። ሰብስክራይብ ሳታደርጉኝ የምታዩኝ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።